ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል ሰምታችሁ ታውቃላችሁ ምን ላይ ተመላለሱ በባዶ እግራችሁ ሂዱ ተብሏል መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው ምክንያቱም መሬታዊ አካላቸው ምንን ይረግጣል መሬትን ይረግጣል ማለት ነው በእውነት አንድ ነገር በነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው ይሄ እውነት ነው ምነግራችሁ የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል ኤሌክትሮን የሚባላለን በምርምር ይታወቃል ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል ሲዛባ ደግሞ ጤናው ይቃወሳል አሁን በጣም እነዚህ መታያቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ ይሄ ምንድነው ፕሮቶን ይባላል በደንብ ማስተዋል አለባችሁ በጣም ብዙ ፕሮቶኖች ነው አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው ያን ጊዜ ሰውነቴ ምን ይሆናል እየተዳከመ ይመጣል እግዚአብሔር ደግሞ በጣም ድንቅ አምላክ ነው መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው ስለዚህ እሳትን ጭንቅላት ላይ ነፋስን ደረት ላይ ውሃን ሆድቃ ላይ መሬትን እግር ቦታ ላይ የሾመው ማን ነው እግዚአብሔር ነው ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያቀዋል በመኑ ላይ ያቀዋል በሰውነቱ ላይ ያቀዋል ስለዚህ እስቲ እናንተ ራሳችሁን ፈትሹ ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል እንደምን መሆን መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው በጣም ረቂቅ ናቸው ፈጣን ናቸው ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል ይህ ማለት ምሳሌውን ሲያይ ነው ውሃና መሬት ደግሞ የእንስሳ ነው መብላት መጠጣት መውለድ ብቻ ነው ስራቸው እየሰማችሁ ነው ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል ልክ እንደ መላእክት መሆን ያምረዋል መጾሙን እግዚአብሔርን ማመስገኑን ሂድ ተመስጦ ልዕልና ከፍታ ይመኛል ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ ጠጣ ውለድ ሌላ ነገር አያውቅም ማለት ነው እነዚህ ሁሉ ጊዜ ነፍስን እየጎተቷት ይኖራሉ ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች ወደ ላይኛው ዓለም ማለት ነው ቦታዋ ነው ነፋስና እሳት ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው ነፍሱ ወደ ታችኛው ዓለም ትወርዳለች ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው እንግዲህ አራቱም ባህሪያተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ ቃል እስትንፋስ ያለው የሰው ልጅ ምን አለ ነፍስ አለ ማለት ነው እቺ የሥላሴ ምሳሌ ናት ሥላሴ ንግበር ሸባ በአርያነ ወበአምሳሊነ ሰውም በመልካችን እንደ ምሳሌያችን እንፍጠር በልብነት በቃልነት በእስትንፋስነት ኮይን ማለት ነው አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ ምን ልብ ከልብ ምን ይወለዳል ቃል እስቲ በሉ ምን ይወጣል እስትንፋስ ለምሳሌ እኔ በልብ የማስበው ነገር አታውቁትም እናንተ ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና ስክሪፕቶ አመጣና በልብ የማስበው ነገር ወረቀት ላይ በቃልነት አግዝፌ ኦልደዋለሁ
እገልጠዋለሁ አሳየዋለሁ ያን ጊዜ ያ መጽሐፍ ምን ይባላል ልብ ወለድ ሰምታችኋል አይደለ ምን ወለድ ጎሳ ልቤ ቃለ ሰናይ ልቤ መልካም ቃልን አገሳ ወለደ አወጣ ነው እስትንፋስ ደግሞ ይወጣል በልብነታችን ያካላዊ ልብ የእግዚአብሔር ምሳሌ በቃል ከወይናችን ያካላዊ ቃል የእግዚአብሔር ወልድ ምሳሌ በእስትንፋስ ከወይንነታችን ያካላዊ እስትንፋስ የመንፈስ ቅዱስ ምሳሌ ምድራዊነትን ከሰማያዊነት ያጣመርልኛ ምኖች ነን ሰዎች ነን ማለት ነው ስለዚህ ይሄን ነገር በሚገባ መረዳት ማወቅ ያስፈልጋል እግዚአብሔር ስንት ዕለታትን ፈጥሯል ረንገሩ 7 ዕለታትን ፈጥሯል በሰባቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠው ለምሳሌ የመጀመሪያው ዕለት ምን ይባላል ንገሩኝ እስቲ ሰንበት እኮ መቼ ነው እሁድ ነው የመጀመሪያው ዕለት እሁድ ነው የሥራ መጀመሪያ ነው ለኛ ሰኞ የምትሉት እንጂ እሁድ ነው እሁድ ማለት ይሂዶት ካለው የግዕዝ ንዑስ አንቀጽ ይወጣል አንደኛ መጀመሪያ ማለት ነው እግዚአብሔር በዚህ ዕለት ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4 መጀመሪያ ምን ነበረ ጨለማ ነበረ እግዚአብሔር ግን ምን አለ ብርሃን ይሁን አለ ብርሃንም ሆነ ይላል ያ ብርሃን ዝንቱ ብርሃን ኮኖሙ ጥበበ ወአይምሮ ይላል ለመላእክት ዕውቀት የሆናቸው ብርሃን ነው ደገኛ ብርሃን ነው ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል ለምሳሌ መጀመሪያ ምን ነበረ ጨለማ ቀጥሎ ምን መጣ ብርሃን መጣ ይሄ በዕለተ እሁድ ነው ይሄ ምን ያመለክታል ይላሉ ሊቃውንት ጨለማ የዚህ ዓለም ምሳሌ ነው ብርሃን ደግሞ የወዲያኛው ዓለም ወይም የመንግስተ ሰማያት ምሳሌ ነው ለሰው ልጅ መጀመሪያ የዓለም ተሰጥቶታል ቀጥሎ እንደ ብርሃን ምኑ ይሰጠዋል ብርህት የሆነችው መንግስተ ሰማያት ይሰጠዋል ጨለማ የድንቁርና ያለማወቅ ነው ብርሃንስ የማወቅ ምሳሌ ነው ሰው መጀመሪያ ያውቅም ቀጥሎ ምን ይሆናል ያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ ቀጥሎ ምንን ፈጠረ ብርሃንን ፈጠረ ስለዚህ ሰው በነፍሱ ምንድነው ብርሃን ነው ማለት ነው ምንድነው ብርሃን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል የሰውነት መብራት አይን ናት አይን እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል አይን ግን ታማሚ ብትሆን ሰውነቱ ሁሉ ምን ይሆናል የጨለማ ይሆናል እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል የማን መብራት ናት የእግዚአብሔር ተቋም ነን የእግዚአብሔር መቅረዝ ነን ማለት ነው ስለዚህ አስቀድሞ በዕለተ እሁድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል ቀጥሎ ያለው ዕለት ምንድነው ሰኞ ነው ሁለተኛው ዕለት ሰኑ ይባላል ሰኒዮት ሁለተኛ ማለት ነው እግዚአብሔር አምላክ በዚህ ዕለት ምን አደረገ በውሆች መካከል ጠፈር ይሁን በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ ስለዚህ ምን ተለያየ ውሃ ተከፈለ በተመሳሳይ መልኩ የሰው ልጅ ምን አለው ውሃ አለው የለው የተከፈሉ ውሃዎች አሉት ያውም የውሃው መጠን ደግሞ 7 ውሃዎች አሉት ውስጡ ምን ውስጥ ሰውነቱ ውስጥ እነዛ ፈሳሾች ምኖች ናቸው ሚለውን በኋላ ላይ እንመለከታለን በዝርዝር ስለምናየው ልለፈው በዕለተ ረቡዕ በዕለተ ሰሉስ በሶስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ አዝርዕትን አትክልትንና እጽዋትን አስገኘ እነዚህ አዝርዕት አትክልት እጽዋት የሰው ነጸብራቅ ናቸው ሰው አዝርዕትን ይመስላል ሰው አትክልትን ይመስላል ሰው እጽዋትን ይመስላል እንዴት ለምሳሌ በዙሪያችን ብዙ ዛፎች አሉ እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ አንድ ገበሬ ዘርን ይዛል ጭምታክልናት ቅንጣትናት ምን ውስጥ ይጥላታል አፈር ውስጥ ይጥላታል ምድር ውስጥ ይጥላታል ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች ትበቅላለች ከበቀለችስ በኋላ ታድጋለች ካደገስ በኋላ ያብባል ያፈራል ካበበ ካፈራ በኋላ ምን ይሆናል ይደርቃል
ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በአመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅን ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበር። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማህፀን ምን ሆንን? ተላክን። ተመሳሳይ ነገር እኮ ነው። ለዚህ ነው መሬትን እናት የምንላት ማለት ነው። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምን ሆንን? ኖርን። ዘሯ ጥቂት ቀን ቆይታ እንደምትበቅል እኛም ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እንነሳለን። ስለዚህ አዝሪት አትክልት እጽዋት ምንን ይወክላሉ? የኛን ህይወት ይወክላሉ። ለምሳሌ ይሄ ዛፍ 3 ነገሮች አሉት። የፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው አይደል እንዴ? መጀመሪያ ምኑ ነው? ስሩ ነው። ቀጥሎስ ግንዱ ነው። ከግንዱ ላይ ምን አሉ? አይጩ ቅርንጫፎች አሉ። ስር ማለት ምንድነው? ዘሮቻችሁ ትውልዶቻችሁ ናችሁ። ስር ይባላል። ግንዱ ማነን? እኛ ነን። ቅርንጫፎቹ ማናቸው? እኛ ምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን የልጅ ልጆቻችን ናቸው። ስለዚህ ሰውን እንዲመስሉ አድርጓቸዋል። እቺ ደግሞ ምድር ናት ይሄን ሁሉ ነገር የምታከናውነው። ልክ እንደ ድንጋይ አጥንት አለን፣ እንደ ዛፍ ስሮች የደም ስሮች አሉን። ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው። ስለዚህ በለተሰሉስ የፈጠራቸው አዝሪት አትክልት እጽዋት ማንን ይወክላሉ? የሰው ልጅን ይወክላሉ ነው። እንቀጥል። ቀጥሎ ለተረቡ ይመጣል። አራተኛው ዕለት ምንን ፈጠረ? ፀሐይን ፈጠረ፣ ጨረቃን ፈጠረ፣ ከዋክብትን ፈጠረ። ያ ነገር ደግሞ እንደገና የሰው ልጅ ላይ እንጸባረቃል። እነዚህ ፀሐይ፣ ጨረቃ፣ ከዋክብት በአጽናፈ ዓለም ውስጥ ምንድነው? የጊዜ ዑደቶችን ምን ይላሉ? ይመራሉ። በተመሳሳይ መልኩ የሰውነት ነገር በደንብ ተደርጎ ውስጥ ድረስ ተከፍቶ ሲመረመር ብዙ ጤዎች አሉ። ልክ ጊዜ ዑደትን ፀሐይ፣ ጨረቃ፣ ከዋክብት እንደሚመሩ ሰውነትን እንደዛ አድርገው የሚመሩ። ወደዛ ውስጥ አልገባ። ግን ፀሐይን የሰው ምሳሌ ያደርጋታል፣ ጨረቃን የሰው ምሳሌ ያደርጋታል፣ ከዋክብትንም በተመሳሳይ መልኩ። ለምሳሌ ዳዊት ምን ይላል? ወውስተ ፀሐይ ሲመጽላሎቶ፣ ጥላውን ምልክቱን በፀሐይ ላይ ያኖረ ይላል። ማን ነው? የኛ ምልክት ነው። ፀሐይ እንደምትወጣ እኛም እንወለዳለን። በጠፈር ላይ እንደምታበራ ልብስ ለብሰን እናጌጣለን። እንደምትጠልቅ እንሞታለን። ፀሐይ ጠልቃ አትቀርም። እንደገና ምን ትሆናለች? ትወጣለች። እኛም ሞተን አንቀርም። እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን ማለት ነው። ጨረቃ 4 ነገሮች እንድታደርግ አድርጓታል። 4 ሰሌዳ እንዲኖራት። ለምሳሌ መጀመሪያ ጠፍ ጨረቃ ምትባላለች። ብላሽ ብርሃኗ የማይታይ ከፀሐይ ጋር በጣም ትቀራረባለች። ፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች። ስለዚህ ምንም ጨረቃን ማየት አንችልም። ይሄ ጠፍ ጨረቃ እኛን ተወክላለች። እንደማትታይ በዛ ወቅት እኔና እናንተም 9 ወር ከ5 ቀን በእናታችን ማህፀን ተሰውረን በነበርን ጊዜ እንታያለን? ንገሩኝ፣ እንታያለን ወይ? አንታይም። ጨረቃ ሳትታይ ከቆየች ከ4 ቀን በኋላ የተወሰነ አካሏ ወይም ብርሃን ያረፈበት አካሏ በማጭድ ቅርጽ አምሳል እናያለን። ያን ጊዜ ምን እንላለን? ጨረቃ ተወለደች እንላለን አይደል? ልደተ ወር እየሰማችሁ ነው? ተወለደች ትባላለችና ለምሳሌ አቅጣጫ ከጠፋችው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ጨረቃ
ለምሳሌ ፊቷን ማጭድነቷን ወደ ምስራቅ አድርጋ ነው ስትወለድ የምትታየው ስለዚህ ምስራቅን ካወቃችሁ ቀላል ነው አይደል እሷ በምዕራብ ትሆንና ማጭድነቷ ወደ ምን ይታያል ወደ ምስራቅ ትታያለች ስለዚህ ምስራቅን ካወቃችሁ ምዕራብ ሰሜን ደቡብ በጣም ቀላል ነው ጨረቃ እንደምትወለድ እኔና እናንተ ምን እንሆናለን ከ9 ወር ከ5 ቀን ቆይታ በኋላ ንገሩኝ እንወለዳለን በጣም ጥሩ ጨረቃ ተወልዳ ምን ትሆናለች ታድጋለች መንፈቀ ወር ትባላለች ልክ ከአንድ ሳምንት በኋላ ማለትም በሰባተኛው ቀን ብርሃን ያገኘው አካሏ ይጨምርና ግማሽ አካሏ በሙሉ ብርሃን ይሆናል ይህ እንግዲህ ከ7 ቀን በኋላ ያለው እድገቷ እኛም አቅመ አዳም አቅመ ሔዋን እስከናደርስ በየጥቂቱ ምን እንላለን ተወልደን እናድጋለን እግዚአብሔር ይስጣችሁ በኋላ ጨረቃ ብርሃኗ ጨምሮ በመሄድ በ14ኛውና በ15ኛው ቀን ሙሉ በመሆን በምስራቅ አቅጣጫ ታበራለች መልአተ ወር ይባላል ሙሉ ጨረቃ ያ ሙሉ ጨረቃ ማለት ምን ማለት ነው በዚህ ዓለም ባል ሚስት አግብተን ትዳር ይዘን ልጆች ወልደን በልብስ የምናጌጥበት የምንደምቅበት በእውቀት የምንራቀቅበት እድሜያችንን ስትወክል ነው ማለት ነው ታላቁ አባት ሲራክ ምን ይላል አስቤ እናገራለሁ እንደ ሙሉ ጨረቃ ሙሉ ነኝና ይላል መጽሐፈ ሲራክ ምዕራፍ 39 ቁጥር 12 እንደ ሙሉ ጨረቃ ምንድነኝ ይላል ሙሉ ነኝ ይላል ተመልከቱ ይሄ በጣም ይገርማል ከዛ በኋላ 14 15 16 ሙሉ ሆና ቆይታ የጎደለች ጸጽ ያደረገች ትጠፋለች እኛም ያረጀን የደከም እየዛልን መጨረሻ ምን ሆናለን እንሞታለን ማለት ነው ከቃሉ ጋር ናችሁ ስለዚህ ይሄን ሁሉ የሰው ምሳሌ አድርጓል ማለት ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 41 ላይ ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው ወካለ ክብሩ ለወር የጨረቃም ብርሃኑ ሌላ ነው ወካለ ክብሮሙ ለከዋክብት የከዋክብትም ብርሃናቸው የተለያየ ነው ኮከብ ይሄይስ ክብሩ አንዱ ኮከብ ካንዱ ኮከብ ይበልጣል ሙታንም ሲነሱ እንደዛ ናቸው ይላል በቃ በክብር መበላለጥ አለ ምንም መንግስተ ሰማያት ቢገቡ እንደ ፀሐይ ያሉ አሉ እንደ ጨረቃ ያሉ አሉ እንደ ከዋክብት የደመቁ አሉ ስለዚህ የቱ ላይ ነን የሚለው ራሳችሁ ልታስቡበት ይገባል ስንተኛ ዕለት ማለት ነው አራተኛ ዕለት አምስተኛ ዕለት ምንም ፈጠረ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበረሩ በደመነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ከምን ተገኙ ከባህር ተገኙ የውቅያኖስ ውሃ ሕይወት አወጣ የውሃ ሕይወት ደግሞ ምንድነው ነፋስ ነው በተመሳሳይ መልኩ የሰው ልጅም እንደዚህ አይነት ተፈጥሮ አለው ውሃማ ተፈጥሮ አለው ነፋሳማ ተፈጥሮ አለው ሁለቱ ተዋህደው ይንቀሳቀሳል ይላወሳል ይሄዳል አሳ እንደሚዋኝ እሱ ደግሞ በየብስ ላይ ምን ይላል ይንቀሳቀሳል የሐሙስ ፍጥረታት ባህር ሕይወት ሆኗቸው እንዲመላለሱ በባህረ ጥምቀት ውስጥ የምንመላለስ ውሉደ እግዚአብሔር በዚህ ዓለም አለን ሐሙስን እንደዚሁ አድርጓል አርብ ደግሞ የየብስ ፍጥረታትን ፈጠረ መጨረሻ ማንን ፈጠረ አዳምን ፈጠረ ስለዚህ ሰው ማለት ምድራዊነትና ሰማያዊነትን ሲያገናኝ ነውና ምን አለ ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በፊቱ ወነፋውስ ተገጹ ለአዳም መንፈሳዊ ሕይወት በአማርኛው ባፍንጫ ውስጥ ፋለበት ወይም በግዕዙ ደግሞ በፊቱ ላይ ፋለበት ይላል ስለዚህ ምን ሆነ ማለት ነው ሰማያዊ ሆነ ማለት ነው የሰማችሁ ነው ኦርቶዶክሳውያን ኃይል እንስሳዊ ያለን ኃይል መላእካዊ ያለን ማለት ነው እንስሳዊ ባህሪያችን በቃም ሲያይልብን ብላ ጠጣ ውለድ ብላ ጠጣ ውለድ ከዚህ ውጭ አያስብም መንፈሳዊ ኃይላችን ደግሞ ሲበረታ ጾም ጸልይ ስገድ አመስግን እንደ መላእክት ያለማቋረጥ ቅዱስ በሌላ እና እየተጓተትን እንኖራለን ይሄ እንግዲህ የዕለተ ዓርብ ነው ሰባተኛው ዕለት ምንድናት ቀዳሚት ናት ቀዳሚት እግዚአብሔርም ከሥራ ሁሉ ምን ሆነ ይላል አረፈ ይላል ሰባተኛዋን ዕለት ቀደሳት እቺም ሰውን ተወክላለች ሰውም እረፍት ስጋዊ እረፍት መንፈሳዊ ይስማማዋል እየሰማችሁኝ ነው ምንና ምን
ስጋዊ ረፍትና መንፈሳዊ ረፍት ይስማማዋል 6 ቀን ስራ ይሰራል በሰባተኛው ቀን ግን የረፍት ሰንበት ነው የተቀደሰ ጉባኤ ይሆንበታል ምንም ስራ አትሰሩም በመትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል የሰው ልጅ ለምሳሌ እግዚአብሔር ከስራው ሁሉ አረፈ ሲል ደክሞት አረፈ ማለት ነው እንዴ አይደለም ምን ያስተምረናል ሰው በዚህ ዓለም ወጥቶ ወርዶ ሲኖር ስጋዊ ረፍት ያስፈልገዋል መንፈሳዊ ረፍትም ያስፈልገዋል ሁለቱም ነገር ሲያጣምር ፍጹም ሰው ይሆናል ለምሳሌ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው ክርስቶስ ምን በሉ ረፉ አላቸው የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ ያጡ ይላል ሐዋርያት ጌታ ምን አላቸው ረፉ ይላቸው ስለዚህ ለሰው ልጅ ምን ያስፈልገዋል ረፍት ስጋው ያስፈልገዋል በጤንነት ለመኖር በተመሳሳይ መልኩ ሰንበት ከነፍስም ጋራ የተገናኘች ረፍተ ነፍስ ለምናደርግባት ወይም ለመጻይቱ ዓለም ምሳሌ በመሆኗ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጻፈ ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ዕብራውያን 4:10 ላይ ብርሃነ ዓለም ማይቶተ ቤተ ክርስቲያን ቅዱስ ጳውሎስ ያስተምራል ስለዚህ ሰባቱ ዕለታት ሁሉ ማን ላይ እንጸባረቃሉ ንገሩኝ ማን ላይ እንጸባረቃሉ ሰባት ነገር ባጣመረው በሰው ልጅ ላይ ይንጸባረቃሉ ማለት ነው ስለዚህ ይሄን ነገር በአግባቡ እንድንረዳ ነው ሌላው ጭንቅላታችንን ብቻ እስቲ እንመልከተው ባቶቻችን ግጻዌ ይሉታል ፊት ነው ለምሳሌ ፓስፖርት መታወቂያ ስታወጡ ምናችሁ ነው የሚነሳው እጃችሁ እግራችሁ ምናችሁ ነው በቃ ፊታችሁ ነው አለቀ የሰው መታወቂያው ምኑ ነው እጁ ቢቆረጥ አይኖርም እግሩስ ቢቆረጥ ይኖራል አይደለ እሱ ይኖራል አንገቱስ ቢቆረጥ አይኖርም ተመልከቱ ይሄ ማለት የተባለበት ፊት ነው የከበረ ነው ስለዚህ የሰው ልጅ በጣም በተለየ መልኩ ፊቱ ላይ ብዙ ነገሮች አሉ እነዛን ነገሮች እስቲ ልንገራችሁና ወደፊት ፊታችሁን በመስታወት ስትመለከቱ ቢያንስ አርያ እግዚአብሔርን ስታዩ ራሳችሁን በጣም ታከብራላችሁ ይሄ ፊት እጅግ የከበረ ፊት ነው የእግዚአብሔርን እስትንፋስ የተቀበለ ፊት ነው በጣም የሚደንቀው አዳም አባታችን ስንተኛ ፍጥረት ነው እስቲ ንገሩኝ ያ ፍጥረት ነው በጣም በቀላሉ 22 እስቲ በሉ 22ኛ ነው በቃ 22ኛ ከስነ ፍጥረት 22ኛው የሰው ልጅ ነው ይሄን እንዳትረሱ 22ኛው ነው ዛሬ በዚህ ዓለም ያሉ ምሁራን በጣም በሳይንሱ ዓለም ከፍተኛ ደረጃ ተደርሷል አንክደው የሰው ልጅ ይሄ ስከል ማለት ራስ ቅሉ ሲታይ ይሄ ማለት ነው ስንት አጥንት እንዳለው ታውቃላችሁ 22 አጥንት አለው የሰው ልጅ ተለይቶ ስንት አጥንት አለው ስከሉ ይሄ ራስ ቅሉ 22 አጥንት አለው እግዚአብሔር ዝም ብሎ ሊያስቀምጠው አይችልም 22 የእግዚአብሔር ስሞች አሌፋት እንዳሉ አዳምም 22ኛ ፍጥረት እንዳለ ከአዳምም እስከ ያዕቆብ አባቶቻችን 22 አርስታው እንዳሉ በተመሳሳይ መልኩ አዳምም እኛም ሁላችንም የሰው ዘሮች ጭንቅላታችን ስንት አጥንት አለው 22 አጥንት አለው ግን ፊታችን ደግሞ 7 ነገሮች አሉበት ስንት ነገሮች ለዚህ ነው ሰሎሞን ምን ይላል ጥበብ አነጸት ላቲ ቤተ ጥበብ ለራሷ ቤትን ሰራች ዋቀመት ላቲ ሰባታ የማደ 7 ምሰሶዎችንም አቆመች ይላል ጥበብ ማን ነው እግዚአብሔር ነው ሰባቱ ምንድናቸው ሰማያት ናቸው ዕለታት ናቸው ይህ ብቻ ሳይሆን ጥበብ እግዚአብሔር የሰራን ቤት እኔና እናንተ ነን 7 ምሰሶዎች የተባሉት አይማደ ጥበብ የሚባሉ 2 አይኖች 2 ጆሮዎች 2 ያፍንጫ ቀዳዳና አፍ በድምሩ ስንት ሆነ 7 ሆነ ማለት ነው ግን እነዚህ 7ቱ ነገሮች 7 ነገር ሊያርፍባቸው ይገባል ይሄው ማስተዋል ያስፈልጋል ስንት አይኖች አሉ 2 አይኖች አሉ የቀኝ አይን የግራ አይን ራሱ ትርጉም አለው በመንፈሳዊ ዓለም
የእውነት ራእይ ነው። ቀኝ ምንድነው? ብርቱ ነው። ቀኝ ጠንካራ ነው። ቀኝ ኃያል ነው። ቀኝ በብዙ መልኩ ይፈታል። ስለዚህ ዳዊት እግዚአብሔር ምኔ ነው አለ? ብርሃኔ ነው አለ። እስቲ እግዚአብሔር ምኔ ነው? ብርሃኔ ነው። አይን ከብርሃን ጋር ሲዋሃድ ነው የሚያው። ለዚህ ነው የሰውነት መብራት ምን ናት አለ? አይን ናት። አይን ብሩክ ሆነው ለመና ምን ይሆናል? ብሩህ ይሆናል። ስለዚህ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይላል ቅዳሴ ጊዜ ላይ። ለአይንተ ልቡናችን ረቂቅ ብርሃንን ስጥ። ይሄን ግዙፉን ነገር ለማየት ግዘፍ የሆነ ብርሃን ከአይኔ ጋር ሲዋሃድ ነው። ከእውነተኛው ብርሃን የተዋሃደ አይን ደግሞ ማንን ያያል? እግዚአብሔርን ይመለከታል። ለምሳሌ ሊቃውንት ቀኝ አይንን በፀሐይ ግራ አይንን በጨረቃ ይመስሉታል። ጨረቃ የማንን ብርሃን ታንጸባርቃለች? የፀሐይን ብርሃን ታንጸባርቃለች። መንፈሳዊ ነጸብራቅ ነው። ስለዚህ አይኖቻችን ሁሉ ለማን ሊገዙ ይገባል ማለት ነው? ለማን ሊገዙ ይገባል? ለእግዚአብሔር ሊገዙ ይገባል። አይናችን እሱን ማየት አለበት። አይናችን ሕጉን መመልከት አለበት። ሁሌ ሁለት አይናችን ለሱ ብቻ መሰጠት ለእውነተኛው ብርሃን አለበት። እንደገና ደግሞ ሁለት ጆሮ ተሰጥቶናል። በቀኝም ጆሮአችን በግራም ጆሮአችን የማንን ድምጽ እንሰማለን? የእግዚአብሔርን ድምጽ እንሰማለን። አዳምን ሰይጣን የተጫወተበት በዚህ ነው። አይኑ የተከለከለውን ነገር እንዲያይ ዕፀ ሕይወትን ሳይሆን ዕፀ በለስን እንዲያይ፣ ጆሮ የእግዚአብሔርን ድምጽ ሳይሆን ምን እንዲሰማ? የእባብን ድምጽ እንዲሰማ፣ አፍንጮቹ የተከለከለውን ዛፍ እንዲያሸቱ፣ አፉም እንዲቀምስ አደረገው። ግን ሁለት አይናችን ሁለት ጆሮአችን የከበሩ ናቸው። ሁለት አፍንጮቻችን እፍ የሚለውን የሕይወትን እስትንፋስ የተቀበሉ ናቸው። የሰማችሁኝ ነው? አፋችን ደግሞ የማንን ምስጋና የሚያወራ ነው? አንደበት ሁሉ እስትንፋስ ያለው ማንን ያመስግን? እግዚአብሔርን ያመስግን ይላል። የንግግር ኃይል ያለበት ነው። ስለዚህ ሰዎች መቅረዝን ይመስላሉ። ምንን ይመስላሉ? መቅረዝ። መቅረዝ ስንት ብርሃን አለው? ስንት ብርሃን አለው? 7 ብርሃን አለው። ያ መቅረዝ እኛ ነን ማለት ነው። በዲበሃቲ እብን አለ ዘካርያስ በአንድ ድንጋይ ላይ ስንት መብራቶች ነበሩ? 7 አይኖች ነበሩ። ሁለት አይኖቻችን፣ ሁለቱ ጆሮቻችን፣ ሁለቱ የአፍንጫ ቀዳዳዎቻችን፣ አፋችን ለማ ብቻ ይገዛል? ለፈጠረው ላልፋ እግዚአብሔር ብቻ ይገዛል። በዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የሚናገረኝንም ድምጽ ለማየት ዞር ላልኩኝ፣ ዞር ብዬ 7 የወርቅ መቅረዞች አየሁ። ስንት? በመቅረዞቹ መካከል የሰው ልጅን የሚመስለውን አየሁ ይላል። እሱ ማን ነው? ስግው ቃል ክርስቶስ ነው። በመቅረዙ መሃል ይመላለሳል ይላል። በምኖቹ መሃል? በመቅረዙ መሃል ይመላለሳል። ኢየሱስ ክርስቶስ። አሁን ወደኛ ህይወት እናምጣው። በሰባቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬም በክርስቲያኖች በሰባቱ መቅረዝ በተመሰሉ አይማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው ማለት ነው። ስለዚህ ሁለት አይኖቻችን ውስጥ ማን ሊመላለስ ይገባል? መድኃኔ ዓለም ሊመላለስ ይገባል። እየሰማችሁ ነው? ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል ቆሻሻ ነገሮችን በመመልከት። የክርስቲያን ሁለት አይኖቹ ግን ማንን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል ነው። በመቅረዙ መካከል እንደተመላለሰ ሁለት አይኖቻችን፣ ሁለቱ ጆሮዎቻችን የማንን ድምጽ ሊሰሙ ይገባል? የክርስቶስን ድምጽ ሊሰሙ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነን፣ መብራቶች ሆን ማለት ነው። አለቀ። ግን መብራታችን በርቷል ወይ ነው? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችን ጥያቄያችንን መጠየቅኛ ነው። ስለዚህ 7 ነገር ያሉት የሰው ልጅ የእግዚአብሔር 7ቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፉባቸው ናቸው። ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። እብንሻነ ገብረከ
በከማብራይ ከሰባቱን አይኖች እንዳበራ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ ሰባቱን የልቡን አይኖች አብራልኝ ይላል። ያብራልኝ መድኃኒዓለም። ስለዚህ ሰው የእግዚአብሔር መቅረስ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል መዝሙር 133:2 እጆቹን ሲያነሳ ሰባት ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ እስቲ አብዛኞቻችሁ እንደዚህ በሉ አይዟችሁ እጃችሁ እንደዚህ በሉ ጸልዩ አይዟችሁ ጸልዩ እጃችሁን አንሱ አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምን ሰራ ነው? መቅረዝ ሰራ ነው። እስቲ መቅረዞቹ ሰባት እንደሆኑ እጃችሁን ሲዘረጉ ሰባት ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? አንድ። ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? ሁለት። ቀጥሎ የሚዘረጋው ቅድም እግዚኦ መሐረነ ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? ሶስት። ይሄም ስንት? ሶስት። ስድስት ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? ሰባት። መቅረዙ መሐለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር ወደ አዶናይ እግዚአብሔር ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። የሰማችሁኝ ነው? ግን ስንሰግድም ለእግዚአብሔር ሰባት ነገሮቻችን መሬት መንካት አለባቸው። ግድ ነው። ስንሰግዱ ሁላችንም በሰባቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ ሰባት ነገሮቻችን መሬት ያርፋሉ። አንድ ምናችን ያርፋል? ሁለቱ እግሮቻችን አይነኩም መሬት። በጣም ጥሩ። ሁለተኛ ጉልበቶቻችን ስንት ጉልበቶች አሉ? ሁለት ጉልበቶች አሉ። ሶስተኛ ምናችን? እጆቻችን ስንት ሆነ? ስድስት። መጨረሻ የቀረው ምንድነው? ግንባር ነው። መሬታችን ይነካል። ሰባት ነገሮች መሬት ይነካሉ። አዎ መሬት ነበር። መሬት የሆነውን እኛን ከሰባት ማንነት ያዋቀረን ማን ነው? እግዚአብሔር ነው። ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? አራቱ ባህሪያቶቻችን ነፍሳችንም ተለይታን ስትኖር በትንሳኤ ዘጉባኤ ሰባቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው። ስለዚህ ስንወድቅም ሰባት ነገሮች ግድ መሬት ሊነኩ ይገባል። ስንዘረጋም ሰባት ነው፣ ስንሰግድም ሰባት ነው።